እኩሉ መስቀሉን ያግዛል፣ እኩሉ ደግሞ ይገፋል። በግል እያንዳንዱ ሰው ሲፈተን እኩሉ መስቀሉን ያግዛል፣ እኩሉ የበለጠ መስቀል እንደተሸከመ ይገፋዋል። ያ ህይወት እስካሁን ቤተክርስቲያን ላይ ይቀጥላል። የክርስቶስ መከራም እየቀጠለ ነው። እያንዳንዱ ግብም ይቀጥላል። እያንዳንዱ እውነትም ይቀጥላል። ይመጣል የሚለው ቃል እንደ ንጉሥ ሰራዊት አስከትሎ ጦር ታጅቦ ይመጣል የሚል ትርጉም ይሰጥ ነበር። ሀገራችንን ነፃ ያወጣል፣ ከሮማውያን ግዛት ያድነናል የሚል ትልቅ ተስፋ ነበራቸው። አይምሯቸው ውስጥ በጣም ትልቅ ስዕል ነበራቸው። የሰው ልጅ አይምሮ ከሚያየው የተነሳ ከሚሰማው የተነሳ አይምሮ ውስጥ ስዕል ይፈጥራል እና የእግዚአብሔር ወደዚህ ዓለም አመጣጡ ሰዎች በጠበቁት መንገድ ግን አልሆነም። በጠበቁት መንገድ አልሆነም። ምክንያቱም ንጉሥ ሆኖ ይመጣል፣ ሰራዊት አስከትሎ ጦር ታጅቦ ይመጣል ነበር ጥበቃቸው፣ ግን አልሆነም። ታዲያ ከአንዲት ብላቴና ከአንዲት የ15 ዓመት ቆንጆ ልጅ ሊወለድ ፈለገ። ከዛ ሲወለድ ደግሞ መንገዱ በተለየ ምን አይነት ያለ አባት ያለ ዘር ይወለድ ዘንድ መረጠ። ስለዚህ እርገት እያልን ያሳለፍነው አንዱ ምስጢር በማህፀነ ማርያም የተደረገው የሥጋ እርገት ነው። በኋላኛው ግን የቃል በሥጋ ቃል በሥጋ ወደ ላይ የማረግ ምስጢር እርገት፣ ሥጋ በቃል በማህፀነ ማርያም የማረግ ምስጢር እርገት ተብሎ ይጠራል። የክርስቶስ እርገት ሁለት አይነት ነው። አንደኛው በማህፀነ ማርያም የተፈጸመ እርገት ነው። ሁለተኛው ደግሞ በ40 ቀን አሁን ያሳለፍነው እርገት ነው። በማህፀነ ማርያም ያለፈ እርገት ምን የሚለው ነው ካላችሁ፣ በምልአት ያለ አካላዊ ቃል በማህፀነ ማርያም ሥጋን ሲዋሃድ ሥጋ በዛች ቅጽበት አካላዊ ቃልን ሆኗልና ያ የሥጋ ምልአት ተፈጸመ በቃል ገንዘብ። ስለዚህ በማህፀነ ማርያም የሥጋ እርገት ተፈጸመ እንላለን። በማን ገንዘብ? በቃል ገንዘብ። ሥጋ በቃል ገንዘብ በማህፀነ ማርያም አርጓል። ቃል ደግሞ በሥጋ ገንዘብ በማህፀነ ማርያም ሆኗል፣ ተወስኗል። ይህ የተወሰነው ቃል በሥጋ ከድንግል ማርያም ተወለደ። ሕፃኑ በበረት ላይ ተኛ። ምክንያቱም አምላካዊ ክብርና በረት ላይ መተኛት ተቃራኒ ናቸው። የሚዳሰስ የሚያነጥስ የሚያለቅስ ሕፃን ሆኖ ተገለጠ። ይህ ለሰዎች አይምሮ በጣም ከባድ ነበር። በጣም ከባድ፣ ማንም ያልጠበቀው እግዚአብሔር እንዴት በረት ላይ ይተኛል? ምንም ያልተጠበቀ ነገር ነው። ስለዚህ ተፈጸመ። ነገር ግን እንዲሁ በስደት ተንገላታ። አሁንም ጥቂት በጥቂት አደገ። ይህም ለአምላካዊ ክብሩ የማይመጥን ሲሆን ወዶት አደረገው። በዮርዳኖስ ተጠመቀ፣ በገዳመ ቆሮንቶስ ጾመ፣ ወንጌልን አስተማረ። ያስተምር ዘንድ አንደበትን ተዋህዷልና የሰው ልጆች በአምላካዊ ባህሪው ወርዶ ላስተምር ቢላቸው አይምሯቸው አይችልም። ስለዚህ የእኛን አንደበት ተዋህደ፣ እውነት የሆነውን ሁሉ አስተማረ። እዚያ በሚያስተምርበት ወቅት ብዙ ተአምራትን አደረገ። ብዙ ለሰው ልጆች የሚጠቅሙ ጉዳዮችን ሁሉ ፈጸመ። ያለ ኃጢአት ሰው የሚሆነውን ሁሉ ሆነ፣ ያለ ኃጢአት። ከዚያ በኋላ የመጨረሻው ዓለም ሊያድን የመጣበት ዓላማ የሚፈጸምበት ጊዜው መስቀል ላይ ነውና ወደ መስቀል ይወጣ ዘንድ ተራመደ። ነገር ግን ለመስቀል የሚያደርሱ ሰዎች በርካታ የወንጀል ክሶችን በሙሉ ደረደሩበት። አንድ ወንጀል ሳይኖርበት የወንጀል ክሶች ተደረደሩበት። አንድ ወንጀል ሳይኖርበት የወንጀል ክሶች ተደረደሩበት። አንዳንዶቹ ይህ ሐሳች ነው አሉት። አንዳንዶቹ ይህ ወንበዴ ነው አሉት። አንዳንዶቹ የወንበዶች አለቃ ነው አሉት። አንዳንዶቹ ይህ ሰንበትን የሚሽር ነው አሉት። አንዳንዶቹ በእግዚአብሔር ያረጋል ራሱ ንጉሥ ነኝ ይላል አሉት። ያልተባለ ስም፣ ያልወጣለት ስም፣ ያልተነገረለት ኃጢአት የሌለውን ይህን ሁሉ ተሸከመ። ከስድብ አለፈ፣ ጡጫን ተቀበለ፣ በዘንግ ተመታ፣ ስድቡ አለፈ፣ ምራቅ ተቀበለ። ወይም የትኩ ገጽ እምሐፍረተ ምራቅ፣ ምራቃቸውን ተጸይፌ ፊትህን አልመለስኩም ይላል በነቢያት። ወመጣሁ ዘባኔ ለቅስፈት፣ ጀርባዬን ለግርፋት ሰጠው ይላል። ይህ ዕለት የሚታሰበው አምላካችን እኛን ሊያድን የተቀበለው መከራ እንደሆነ በየወሩ እንማራለን። ይህን ሁሉ ተሸክሞ
መስቀል በላዩ ላይ ተጭኖበት 36 ጊዜ እየወደቀ እየተነሳ ከሊቶስትራ እስከ ቀራንዮ ደረሰ። ያን ጊዜ ግን ሰው ምን አረገ? ያለ አንድ ሰው እንኳን ጠፋ። ይሄ ምን አረገ የሚል አንድ እንኳን አስተዋይ ጠፋ። አንድ እንኳን። ያን ጊዜ የነበሩ ሴቶች ብቻ ውሃ አቀብለዋል። እያለቀሱ ደረታቸውን እየደፉ፣ ራእይ ለሴቶች ይስማማቸዋል። ደረት እየደፉ እያለቀሱ ውሃ አቀብለዋል። ከዛ ውጭ ግን በጠገበ ወታደር አንዴ ወደፊት ይገፋል፣ ይደፋል። የኋላው ደግሞ ለምን ለሞት ትቸኩላለህ እያለ ወደ ኋላ ይገፋዋል፣ ወደ ኋላ ይወድቃል። ይህን የሚያስብ ህሊና ትክክለኛ ክርስቲያን ነው። መራራ ግፍ ይባላል። ይህንን መራራ ግፍ የተቀበለበትን አስቦ የሚያለቅስ ብፁዕ ነው። ለዚህ ነው ሊቁ ዮሐንስ አፈወርቅ ብክዩ ወላሁቦ ለታፈቅሩ የምትወዱ አልቅሱለት ይላል። የማይወድ ሊያለቅስ አይችልምና። ፍቅር የእንባ ምንጭ ነው። መውደድ የእንባ ምንጭ ነው። አንዲት ነፍስ እንባን ማፍሰስ ከቻለ ትክክለኛ ዘላለማዊ ፍቅር በልቧ ውስጥ አድሯል ማለት ነው። ስለ አንዱ ወንድሙ መጎዳት እንኳን አስቦ የሚያለቅስ ሰው እውነተኛ ፍቅር አለው ማለት ነው። የሚተችና የሚነቅፍ ግን ሐሰተኛ ነው። በዚች ቤተክርስቲያን ውስጥ ዘላለማዊ ፍቅሩን አፈሰሰ መስቀል ተሸክሞ። ታዲያ ይህንን መስቀል ተሸክሞ ሲወጣ መስቀሉን ያገዘው ስምዖን ቀሬናዊ ነበር። የበለጠ እየገፉ እያዳፉ የነበሩ ግን የቀያፋና የሐና ወታደሮች፣ በእነሱ ታዘው ጲላጦስ ወታደሮች ናቸው። በቤተ ክርስቲያን ውስጥም ፈተና ሲመጣ ቤተ ክርስቲያን ስትፈተን እኩሉ መስቀሉን ያግዛል፣ እኩሉ ደግሞ ይገፋል። በግል እያንዳንዱ ሰው ሲፈተን እኩሉ መስቀሉን ያግዛል፣ እኩሉ የበለጠ መስቀል እንደተሸከመ ይገፋዋል። ያ ህይወት እስካሁን ቤተ ክርስቲያን ላይ ይቀጥላል። የክርስቶስ መከራም እየቀጠለ ነው። እያንዳንዱ እውነትም ይቀጥላል እና በዛሬው ዕለት የምናስበው ቤተክርስቲያንን የመሰረታት ሙሽራ በሰርጉ ቀን መከራ በመቀበል አመለተ ሕማሙ አመለተ መርዓሙ ነቢዩ ሰሎሞን አስቀድሞ በሰርጉ ቀን በመከራው ቀን ብሎ ይጠራዋል። እናቱ ዘውድ የደፋችለት ቀን ይለዋል። አክሊለ ሦክ የተቀበለው ከእናቱ በድንግል ማርያም በነሳው ሥጋ ነውና፣ ስለዚህ በሰርጉ ቀን የተቸነከረ በሰርጉ ቀን ሆምጣጤ የጠጣ የሚጥም መጠጥ ለማጠጣት ሆምጣጤ የጠጣ ሙሽራ በመስቀል ላይ ያገኘ ነው። ወንበሩን ዙፋን አደረገ፣ አክሊሉን ደግሞ የሾህ ዘውድ አደረገ። እጁ ዳቦ ሳይሆን የጨበጠው ችንካር ነበረ። ጎኑ የሰርግ ልብስ ሳይሆን የለበሰው ራቁቱን ነበረ። ይህም አይደለም ጦር ጎኑ ተወጋ በጦር። ይህንን ሙሽራ ታውቁታላችሁ። የዚች ቤተ ክርስቲያን ባል ነው አሁን የማወራላችሁ። ይሄን ነው መኑ ዘሬ መርዓዊ ዘጠብሐ ሥጋሁ በጊዜ ከብካቡ ወይትበላ ለግሙራ ናመ ተፈጥረ ዓለም እስከኔሁ። በሰርጉ ቀን ሥጋውን አርዶ የሚያበላ ሙሽራ ዓለም ከተፈጠረ ጀምሮ አይታወቅም ይላል ሥርዓተ ቅዳሴ። በሰርጉ ቀን ታርዶ የተበላ ሙሽራ ብሎ ይጠራዋል። ይህ ሙሽራ ነው የሚመራን። ይህ ሙሽራ ነው ሙሽራይቱን ለእኛ የሰጠን። ይቺ ሙሽራ ቤተ ክርስቲያን ከዚህ ሙሽራ የተገኘች ናት። ከጎን የተገኘችን ሙሽራ ሚስቴ ብሎ ይጠራታል። ሙሽራዬ ብሎ ይጠራታል። እሷም እንደሱ መከራ ልትቀበል ግድ ነው። ያን ጊዜ ቀለበት ተደረገላቸው፣ አለቀ። በዮርዳኖስ ታጭተዋል፣ በመስቀል ላይ ተድረዋል። ይህ ሰርግ አስደናቂ ሰርግ ነው። ይህ መከራ ያጀበው ሰርግ ነው። ይህ እውነተኛው ሙሽራ በዓለም ላይ ሰርጉ ልዩ ያደረገበት ሙሽራ፣ በጣም የሚገርም ሙሽራ። ይህ ሙሽራ ነው ሥጋዬን ብሉ ደሜን ጠጡ ብሎ የሰጠን። ታዲያ የዚህ ፍቅር ያለው በሙሉ የሚገለጠው በዚህ ዓለም ሲኖር በሚያደርገው የልብ ፍቅርና በሚሰጠው ለሰዎች ያለው ትህትናና ትዕግስት ብቻ ነው መገለጫው። ከዛሳ ሥጋ ወደሙ ሲቀበል እውነተኛ አፍቃሪ መሆኑ ይታወቃል። የዚህ ሙሽራ አፍቃሪ ነው የሁሉ የተሰበሰበው። ይህንን ሙሽራ ለማድመቅ ይሰበሰባል፣ ለማመስገን ይሰበሰባል። የዚህ ሙሽራ ፍቅር እስከ መቼም የማይጠፋ ፍቅር ነው። በልብ ታትሞ የሚኖር ፍቅር ነው። ጊዜያዊ አይደለም። መከራ ሲመጣ የምንተወው፣ ፈተና ሲመጣ የምንርቀው አይደለም።
መከራውንም ሞቱንም አልፎ የሚሄድ ፍቅር ነው። ይሄን ወዳጆች የእያንዳንዱ ግለሰብ የቤተሰብ ሕይወት በዚህ ፍቅር የታተለ ሊሆን ይገባል። ሙሽራው ሙሽራይቱን አይተውምና እያንዳንዱ ባል ሚስቱን ሊተው አይገባም። ቁልፉ እዚህ ጋር አሁንም ይቀጥላል። ስለዚህ አምላካችን ይህን ሁሉ መከራ ከጨረሰ በኋላ ነፍሱን በፈቃዱ ከስጋው ለየ። በፈቃዱ እችን ካላስተውሉ ነፍሱን በፈቃዱ ከስጋው ለየ። ሊቃውንት አድምጡኝ። ነፍስ ከስጋ ጋር ተዋህዳ ነበር። መለኮት ደግሞ ከነፍስም ከስጋም ጋር ተዋህዶ ነበር። መለኮት ከስጋ ሳይለይ ከነፍስም ሳይለይ፣ ነፍስ ከስጋ ተለይታ በገንዘቧ በመለኮት ገንዘብ ሳትለይ፣ ስጋ ከነፍስ ተለይቶ በገንዘቡ በመለኮት ገንዘብ ሳይለይ፣ መለኮት በአካለ ነፍስ ወደ ሲኦል ይወርዳል። መለኮት በአካለ ስጋ ወደ መቃብር ይወርዳል። ሲኦልንም መቃብርንም ሞልቶ ያለው እርሱ ነው። ዓለም ሊወስነው አይችልምና ነፍስ ከስጋ በገንዘቧ ተለይታ፣ አስተውሉ፣ በገንዘቧ ከስጋ ተለይታ፣ ነገር ግን ከመለኮት ሳትለይ፣ ስጋ በገንዘቡ ከነፍስ ተለይቶ ከመለኮት ግን ሳይለይ፣ ውእቱ ይመልእ ሰማየ ወምድረ፣ እሱ ሰማይና ምድርን ይሞላል። ስለዚህ ሰማይና ምድር የሚሞላል ከፍሎ እዚህ ያለ ከፍሎ እዚህ የለም አይባልምና መለኮት በአካለ ነፍስ ወደ ሲኦል ወርዶ ሲኦል ተግዞ ያሉ ነፍሳትን አጽናና። ማጽናናት ብቻ አይደለም፣ ከዚያ ከመከራ ከስቃይ አወጣቸው። ይሄ ነበር ዓላማውና የእነዚህ ለዘላለም በስቃይ የኖሩበት የሰቆቃ ሕይወት፣ ያ የጨለማ ሕይወት አለፈላቸው። ወደ ተቀደሰችው ቦታ አዳም ወደ ወጣባት ወደ ገነት ይዟቸው እየመራ ገባ። አስቀድሞ በነቢዩ ሙሴ አመልክቷል። ግብፅ የሲኦል ምሳሌ ሁና፣ ከነዓን የገነት ምሳሌ ሁና፣ ሙሴ የክርስቶስ ምሳሌ ሁኖ፣ በትሩ የመስቀል ምሳሌ ሁኖ፣ ኤርትራ የሲኦል ምሳሌ ሁና፣ ሙሴ ኤርትራን ከፍሎ እስራኤልን እንዳሻገረ ክርስቶስም በመስቀሉ ሲኦልን ከፍሎ ነፍሳትን ወደ ገነት አሻገረ። ይህ ምስጢር በቤተ ክርስቲያን ለዘላለም ጸንቶ የሚኖር ሆነ። ግልጽ ነው። ግልጽ ነው። ይሰማችኋል ነው አይሰማችሁም? ታዲያ ከዚህ በላይ ደስታ አለ? ሲኦልን ምን አደረጋት? ዘጋት፣ ባዶዋን አስቀራት። ወሀደጎሙ ለእኩያን፣ አጋንንትን ብቻ በእንዚያው ሲድበሰበሱ እንዲቀሩ አደረጋቸው። የመዳን ፍላጎት የላቸውምና አስቀድሞ መዳንን አልለመኑ አልተጸጸቱምና፣ በድሎ እንደሚጸጸት ለመንፈስ ቅዱስ ቅርብ ሰው የለም እና ይህንን ምስጢር ጨረሰ። ከዚያ በኋላ በመቃብር ያለው የሞት ጉዳይስ ምን ይሆን? ሙስና መቃብር ሊያገኘው አይችልምና በሦስተኛው ቀን በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ያዳነ መለኮት አሁንም ከስጋው ጋር ያለ ነውና ሞት ሊያስቀረው ስለማይችል መቃብር ክፈቱልኝ ለግነሱልኝ ሳይል በክብር በግርማ በብርሃን ተነስቶ ዓለምን በብርሃን አጥለቀለቀ። እሱ ነው። ከዚያ በኋላ ግን ማህበራዊ ኑሮ ቀነሰ። አስተውሉ። ከዛ በፊት በጣም የሚገርም ማህበራዊ ኑሮ ነው የኖረው። ከሰከራሞች ጋር፣ ከኃጢአተኞች ጋር፣ ከዘማውያን ጋር፣ ሰው ካገለላቸው ሰዎች ጋር ህይወቱን አደረገ። ቀረባቸው፣ አብሮ በላ፣ አብሮ ጠጣ፣ ሰዎች እስኪያሙት ድረስ። በኋላ ግን ከትንሣኤ በኋላ ግን ማህበራዊ ኑሮ ቀነሰ። 3 ጊዜ ብቻ ነው ከሐዋርያት ጋር እንኳን የተገናኘ። ለምን? ከትንሣኤ በኋላ ምድራዊ ማህበራዊ ኑሮ እንደማያስፈልግ ያሳያል፣ ለእኛ ጭምር። በኋላ ከተነሳ በኋላ ምግባችን ምስጋና ነው። ዘላለማዊ ህይወት ነው አኑሯችን። እንደ ምድር ጊዜያዊ አይደለም። አንድ ጊዜ ሐዘን፣ አንድ ጊዜ ደስታ፣ አንድ ጊዜ ልቅሶ፣ አንድ ጊዜ ሳቅ፣ አንድ ጊዜ እንቅልፍ፣ አንድ ጊዜ ንቃት፣ አንድ ጊዜ ማግኘት፣ አንድ ጊዜ ማጣት የሌለበት ህይወት ነው የምንኖረው ያለ። ይሄኛው ግን ማጣት አለ፣ ማግኘት አለ፣ መደሰት አለ፣ ማዘን አለ። ይህ ሁሉ ማህበራዊ ኑሮ ያስፈልጋልና መደጋገፍ ስላስፈለገ ነው ይላል። ከትንሣኤ በኋላ ግን ለሐዋርያት ዳግም ትንሣኤ ላይ አንድ ጊዜ ተገለጠ ጥብርያዶስ ላይ። ከዛ በኋላ የመጨረሻው በተዘጋ ቤት በመጀመሪያው እንዲህ የታየበት ጊዜ ነው እንጂ እንደ ቀድሞ ብዙ ላስተምር ብሎ እንደ ወንጌልን እንዳስተማረበት ሰፊ ጊዜ አልተገናኘም። ታዲያ ግን ያስተማራቸው ትምህርቶች ግን በጣም የሚገርሙ ናቸው። ከዛ በኋላ ያለው በተለይ አሁን ያነሳነው ትምህርታችን መነሻ ቃል ላይ ያለው ሊያርግ ሲል ያስተማራቸው ቃላት ጥቂት ቃላት ናቸው።
ዮሐንስ ወንጌል ምዕራፍ 14ን ብታነቡ እይደንግሥክሙ ልብክሙ ልባችሁ አይደንግም ይላል። ምክንያቱም እሱ ሊያርግ ነውና፣ በዚህ ዓለም በዚህ በትኩሳቱ ዓለም ሊኖሩ ነውና፣ በዚህ በወረኛው ዓለም በሐሰተኛው ዓለም ውስጥ ሊኖሩ ነውና፣ በዚህ አሳልፎ በሚሰጠው ዓለም ውስጥ ሊኖሩ ነውና፣ ስለዚህ ልባችሁ አይደንግም አለ። በአባቴ ቤት ብዙ ማረፊያ አለ። ወደ አባቴ እሄዳለሁ፣ ማረፊያ ማዘጋጅላችኋለሁ፣ እመጣለሁ፣ ወስዳችኋለሁ፣ ከእኔም ጋር ትኖራላችሁ እያለ በጣም በሚገርሙ ተስፋ በሚሰጡ ቃላት አጽናናቸው። ይሄ ብቻ አልነበረም። በጣም የሚገርመው ግን ወበብዙ ነገር ዘነግረክሙ ወባይቱ ይትግሉ ጸሎቶ ወመጽኦ መንፈሰ ጽድቅ ውእቱ ይመርሐክሙ ሀበ ኩሉ ጽድቅ። በጣም አስገራሚ መጨረሻ ትምህርት ደግሞ ይሄ ምን አላቸው? አሁን ብዙ ነገር ልነግራችሁ ነበረ ግን አትችሉትም አለ። ቤተክርስቲያን ማናት? የምንችለው ትምህርት አለ፣ የማንችለው ትምህርት አለ ማለት ነው። የምናውቀው አለ፣ የማናውቀው አለ ማለት ነው። ለጊዜው ሰምተን ልንቀበል የምንችለው አለ፣ የማንቀበለው አለ ማለት ነው። ምን አለ? ልነግራችሁ ነበር አለ፣ ግን አሁን አትችሉትም አለ። ወይ ትግልጾ ሮቶ ይዜ ነገር ግን አሁን አትችሉትም አለ። ለምን? አይምሯቸው ገና ነውና። የሰው ልጅ አይምሮ እንደ ሕፃን ነው። ሕፃን ገና ከእናቱ ማህፀን ሲወጣ ደም ነው። ምንም አይነት እንቅስቃሴ ሊያሳይ የሚችልበት ሁኔታ የለም። ተራመድ ቢሉት አይችልም፣ ብላ ቢሉትም አይችልም። ገና አካል እየጨመረ ሲሄድ ግን መሬት መውረድ እንዲሁም መንፋቀር ይጀምራል። ቀስ በቀስ ቀጥ ብሎ መቆም ይጀምራል። ቀስ በቀስ ይራመዳል። ቀስ በቀስ ይሮጣል። የሰው አይምሮም ለጊዜው እንደ ሕፃን ምንም የሚሸከመው ነገር ሳይኖረው የሚቀርበት አጋጣሚ አለ። ቀስ በቀስ በትምህርት ይበስላል። ቀስ በቀስ በጸሎት ይበስላል። በጾም ይበስላል። በስግደት ይበስላል። በቁርባን ይበስላል። እየበሰለ ሲሄድ ግን የመንፈስ ቅዱስ ጉዳይ ሳይቀር ወደሱ ይመጣለታል። ከዚህ በኋላ የመንፈስ ቅዱስ ኃይሉ በአይምሮ ላይ ስለሚሰራ ከባድ የሆነው ነገር የመሸከም አቅም ይኖረዋል ማለት ነው። ታዲያ ሐዋርያትም በጊዜው እንደ ሕፃናት ስለሆኑ አትችሉትም አላቸው። ልብ በሉ፣ አትችሉትም የሚለው ቃል ገና ናችሁ ማለት ነው። ታዲያ መቼ ነው የምንችለው የሚል ጥያቄ በውስጣቸው እንዳለ ግልጽ ነው። ታዲያ ምን ብሎ መለሰላቸው? ወመጽኦ መንፈሰ ጽድቅ ውእቱ ይመርሐክሙ ሀበ ኩሉ ጽድቅ አላቸው። ወይነግረክሙ አለ። ምን ማለቱ ነው? የእውነት መንፈስ በመጣ ጊዜ እሱ ሁሉንም ይነግራችኋል አለ። እሱ ወደ እውነቱ ሁሉ ይመራችኋል አለ። ምክንያቱም ዓለም ላይ ውሸትና እውነትን ለይቶ የማወቅ ዕድላችን አናሳ ስለሆነ ሰዎች ነን። የባህሪ እውቀት የለንም። የሚዘገይ እውቀት ነው ያለን። ያለፈውን የማወቅ የሚመጣውን የመረዳት አቅም የለንም። ስለዚህ ራሱ የእውነት መንፈስ ይመጣል አላቸው። እሱ በመጣ ጊዜ ወደ እውነቱ ይመራችኋል። አሁን ልብ በሉ፣ በጣም የሚያስደስት የተስፋ ቃል ነው ይሄ። ምን አለ? ወደ እውነቱ ሁሉ ይመራችኋል አለ። ዓለም ያላገኘው እውነት፣ ፈላስፎች ተመራምረው ያልደረሱበት እውነት፣ የዓለም ሊቃውንት ይሄ ነው ብለው ሊደርሱበት የማይችሉበት እውነት፣ ነገር ግን የእውነት መንፈስ ወደዛ ይመራችኋል አለ። ወደ እውነቱ ሁሉ ይመራችኋል አለ። ለምን? እኔ ልኮአለሁ። አዎ ይቻላል። የእውነት መንፈስ በመጣ ጊዜ የምትለውን ቃል በደንብ ያዙልኝ። ወደ እውነቱ ሁሉ ይመራችኋል አለ። ቤተ ክርስቲያን የምትመራው በዚህ በእውነት መንፈስ ነው። ታዲያ የእውነትን መንፈስ እንዴት አገኙ ሐዋርያት ከተባለ ባረገ በ10ኛው በተነሳ በ50ኛው ቀን በአንድ ቤት ተሰብስበው እያሉ ይህ የእውነት መንፈስ እንደ እሳት በላያቸው ላይ ሲያርፍ ታየ። ያ ቤት የቤተ ክርስቲያን አምሳል ነው። እኒያ ሐዋርያት የእኛ አምሳል ናቸው። መንፈስ ቅዱስ ያኔ የነበረው አሁንም ያለው ነው። ከመልሳነት እሳት ክፉ ናት። ተከባብሎ ላንቀላንቅ ያለ ሆኖ እንደሚታይ እሳት አይነት እቤት ሞላ ይላል። ወተመሉ መንፈስ ኃይል፣ የኃይል መንፈስ ተሞሉ ይላል። ይህ መንፈስ ቅዱስ በዚህ ሰሙን እንዲታሰብ የተደረገው ማን ነው? መንፈስ ቅዱስ ስራው ምንድን ነው የሚለው እንድናውቅ ነው። ታዲያ ይህ መንፈስ ቅዱስ በላያቸው ላይ ሞላ። ምን አለ? ወልድ የእውነት መንፈስ ይመጣል፣ እሱ ነው የሚያስችላቸዋል። እሱ ራሱ ወደ እውነቱ ይመራቸዋል። እሱ ራሱ ይነግራቸዋል አለ። እምዚያ ይነስ ወይ ይነግራክሙ፣ ከኔ ወስዶ ይነግራቸዋል አለ። ምን ማለት ነው? አካላዊ ቃል እኔ ነኝ፣ እሱ አካላዊ እስትንፋስ ነው። ታዲያ እኔ ያስተማርኳችሁ ሁሉ እንደገና ተመልሶ በአዲስ የሚነግራችሁ፣ በአዲስ የሚያሳምናችሁ፣
በአዲስ እንድትቀበሉ የሚያደርጋችሁ ለመመስከር እንድትበቁ የሚያደርጋችሁ ይህ መንፈስ ነው ብሏቸው ቃል ሰጥቷቸው ነበርና በቃሉ መሰረት መንፈስ ቅዱስ ላከላቸው። ይህ መንፈስ ቅዱስ ግን በላያቸው ላይ ሲያርፍ ብዙ ጸጋ አገኙ። ውእቱ ይሁ ሁሎ ሀብታተ እምኔሁ እሱ ሀብትን ሁሉ ከባህሪው ይሰጣል ይላል። ወይሐጽጾ ሎቱኒ ለሱ ግን አይጎልበትም ይላል ስለሰጠ። ታዲያ ይህ መንፈስ ቅዱስ ማን ነው? ሀብትን የሚሰጥ ግን የማይጎልበት፣ ለሁሉ ለእያንዳንዱ እንደ አቅሙ የሚሰጥ ግን የማይጎልበት፣ ሁሉንም ምዕመናን የሚጠብቅ ግን ምንም የማይደክም፣ ለሁላችን ጸጋን የሚያድል ግን የጸጋ ጉለት የማይታይበት፣ ቢሰጥ አልቋል የማይባል የጸጋ ሁሉ ክምችት፣ የጸጋ ሁሉ ግምጃ ቤት ይህ ማን ነው? መንፈስ ቅዱስ ማን ነው? ወዳጆች ባለፈው በጰራቅሊጦስ ብዙ ተምራችኋል በእውነት። እሺ ማን ነው? ዓለም ሳይፈጠር ከነበሩ ከሦስቱ አካላት አንዱ መንፈስ ቅዱስ ነው። ይሄ አንዱ አካል ልብ በሉ፣ አንዱ አካል። ይህ አንዱ አካል መንፈስ ቅዱስ ይባላል። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አብን ልብ አድርገው ሥላሴ ይኖራሉ፣ ወልድን ቃል አድርገው ይኖራሉ፣ መንፈስ ቅዱስን ደግሞ እስትንፋስ ሕይወት አድርገው ይኖራሉ። የአብ የወልድ ሕይወታቸው መንፈስ ቅዱስ ነው። ይህ መንፈስ ቅዱስ የአብ የወልድ ሕይወታቸው ነው። ያለ መንፈስ ቅዱስ አብ ወልድ አምላክ ሆነው ይኖራሉ ተብሎ አይነገርም። ያለ አብ ያለ ወልድ መንፈስ ቅዱስ አምላክ እንዳልተባለ ሁሉ ያለ አብ ያለ ወልድ እንደተባለ ሁሉ መንፈስ ቅዱስም ሳይኖር አብ ወልድ ነበሩ አይባልም። ታዲያ ይህ መንፈስ ቅዱስ ከየት ይገኛል? የሚገኝበት ጥንትና ጊዜ ባይነገርለትም ከአብ ወደ ኋላ ሳይሆን ሳይቀደም ከአብ የተገኘ አካላዊ እስትንፋስ ነው። ከአብ የተገኘ አስራቱ አብ ነው፣ አስገኙ አብ ነው። ነገር ግን ከአብ ተገኝቶ አብ የማይቀድመው እውነተኛ መንፈስ ከእውነተኛ አምላክ አብ የተገኘ እውነተኛ አምላክ ነው። ማን? መንፈስ ቅዱስ እውነተኛ አምላክ። ወልድ ከአብ ተወልዶ እውነተኛ አምላክ እንደሆነ መንፈስ ቅዱስም ከአብ ሰርጾ እውነተኛ አምላክ ነው። ልክ እችን ፀሐይ ስትመለከቱ የፀሐይ ክበብ፣ የፀሐይ ብርሃን፣ የፀሐይ ሙቀት እንደምታስተውሉ ሁሉ ወደ አብ አይምሯችሁን ስታነሱ አብን እንደ ክበብ፣ ወልድን እንደ ብርሃን፣ መንፈስ ቅዱስን እንደ ሙቀት ትመለከታላችሁ። ብርሃንና ሙቀት ከክበቡ ተለይተዋል እንደማንባል አብ ብቻውን ይኖራል፣ ወልድ መንፈስ ቅዱስ ከአብ ተለይተዋል አይባልም። ለምን? አብ ኑሮ ወልድ መንፈስ ቅዱስ ያልኖሩበት ጊዜም ሆነ ሁኔታ አይነገርምና። ከአብ ወልድና መንፈስ ቅዱስ ተገኙ ቢባልም እንኳ ወደ መኖር ለመምጣት ምክንያታቸው ነው አይባልም። ምክንያቱም ዓለም ወደዚህ ዓለም ለመኖሩ ለመገለጡ የመገኘት ምክንያት ራሱ እግዚአብሔር ነው። ለወልድ ለመንፈስ ቅዱስ መገኘት አብ አለ ብንልም እንኳ ወደ ህላዌ የመጡበት መገኛቸው ግን አይደለም። ወደ ህላዌ የሚመጡበት መገኛቸው ቢሆን ኑሮ አብ ወልድና መንፈስ ቅዱስን ይቀድማቸዋል በተባለ ነበርና፣ ስለዚህ አይባልም። ምን ብቻ ይባላል? የተገኙበት አካል አብ ነው ይባላል። አይቀድማቸውም እንለዋለን። ስለዚህ መንፈስ ቅዱስ ከሦስቱ አካላት አንዱ ከአብ የሰረቀው ነው። ወላዲ የማይባል ተወላዲ የማይባል ሰራጺ ብቻ ተብሎ የሚነገር የአብ የወልድ ሕይወታቸው ነው እንላለን። ታዲያ ይህ ሕይወታቸው መንፈስ ቅዱስ በሐዋርያቱ ላይ ሲያርፍ ምን አይነት ጸጋ ሊሰጣቸው እንደሚችል አስተውሉ። የሰው ልጅ አይምሮ ደካማ ነው። ነገር ግን ደካማ ለሆነው አይምሮ ምጡቅ የሆነውን ምስጢር ገለጠላቸው። አንድ ሁለተኛ ደካማ ሲሆኑ ለደካሞቹ ለሐዋርያት ኃይል አሳደረባቸው። ሁለት አንድ ቋንቋ የሚችሉ ሲሆኑ ወደ 71 ቋንቋ ተጨመረላቸው። ሶስት አስተውሉ። ፈሪዎች ሲሆኑ ይኸው እነ ጴጥሮስ አላውቅም ብለው ሲክዱ ልብስ ጥለው የሸሹ ሁሉ እንደነበሩ እናስተውላለን። መንፈስ ቅዱስ ከመጣ በኋላ ግን ፈሪዎች የነበሩ ሁሉ ጨካኞች ሆኑ። በነገስታት ፊት በድፍረት የሚናገሩ ጣዖት የሚያመልኩትን ነገስታት መገሰጽ የሚችሉ እንደ አንድ ተራ ሰው ሆነው ሳለ የሚናገሩት ቃል ግን እንደ እሳት የሚያቃጥል ሆነ። ድፍረት ተሞላባቸው። ምክንያቱም ያለ ድፍረት ወንጌልን ማስተማር አይቻልምና
ያለ ድፍረት ዓለምን ማሳመን አይቻልምና ስለዚህ መንፈስ ቅዱስ ፍርሃትን አስወግደላቸው። ሌላኛው የአእምሮ ብልየት ነበረባቸው። ብልየት ማለት እርጅና ነው። የሰው ልጅ ወጣትም ቢሆን እንኳን አእምሮ በኃጢአት ምን ሊል ይችላል? ሊቆሽሽ ይችላል፣ ሊያረጅ ይችላል፣ ሊደክም ይችላል። በዚህ ሰዓት መንፈስ ቅዱስ ምንን ይሰጣል? እድሳትን ይሰጣል። ስለዚህ መንፈስ ቅዱስ እድሳትን ሰጣቸው። ለዚህ ዓላማ ነበር በላያቸው ላይ የወረደ። ሌላኛው ግን ሁሉን ማሳሰብ ነው። ሌላው በላያቸው ላይ ወርዶ ምን አደረገ ካላችሁ ሁሉን ማሳሰብ። ምን ማለት ነው ማሳሰብ ማለት? ከለመዱት ሐሳብ እንዲወጡ ማድረግ ማለት ነው። ከለመዱት ልማድ እንዲወጡ ከባህላዊ አእምሯዊ ንቅናቄ ወጣ ብለው መንፈሳዊውን ደረጃ እንዲመለከቱ አደረጋቸው። ስለዚህ የመንፈስ ቅዱስ በላያቸው ላይ መውረዱ ትክክል ነበር። ወደ እውነቱ ይመራቸዋል አለ። እውነት ነው። ቢሞቱ እንኳን ከሞት በኋላ ወደ እውነቱ እንደሚሄዱ እንዲያረጋግጡ ያደረገላቸው ይህ መንፈስ ቅዱስ ነው። ቀድሞ ክርስቶስን ክደው የሸሹ አሁን ግን ስለ ክርስቶስ መስክረው መሞትን የተመኙ ይህ መንፈስ ቅዱስ ስላደረባቸው ነው። ታዲያ ይህ መንፈስ ቅዱስ ይህንን ድፍረት ስለሰጣቸው በኋላ ሞትን የሚፈራ ሐዋርያ አልተገኘም። ከዚያን ጊዜ ጀምሮ ቤተ ክርስቲያን ከማኅፀነ መንፈስ ቅዱስ መገኘቷን እያመለከትን እንሄዳለን። ታዲያ ክርስቶስ በመስቀል ላይ በዮርዳኖስ የታጫት በመስቀል ላይ የተዳራት አሁን ደግሞ በመንፈስ ቅዱስ የተሟሸች ትገኛለች። ታዲያ በዚህ መንፈስ ቅዱስ የተቀበሉት ጸጋ ለቤተ ክርስቲያን ዓለም እስኪያልፍ ድረስ እየሰራ የሚኖር ሆነ። ይህ መንፈስ ቅዱስ የማይለያት ቤተ ክርስቲያን ሆነች። ምንም መከራ ቢበዛ እንኳ ድፍረቱ ያላት ከዓለም ሕይወት ጋር የምትጋፈጥ ሐሳውያን ነገሥታት ጋር የምትጋፈጥ የፖለቲካ ቅዠት ባለበት ዓለም ውስጥ ራሷን ጠብቃ ከሙሽራዋ ላትለይ ቃል ገብታለችና ትኖራለች። ይህ ነው የአባቶች መርህ። ይህ መንፈስ ቅዱስ ወደ እውነቱ ይመራቸዋል ብሏልና ወደ እውነቱ የተመሩ ምዕመናን ባሉባት ቤተ ክርስቲያን ውስጥ ሐሰት ተነግሮ አያውቅም፣ ሊነገርም አይችልም። መከራ ቢበዛ፣ ስደት ቢበዛ፣ ቃጠሎ ቢበዛ ምንም አይነት ክርስቶስን ሰዋለሁ ብላ የምታውጅበት ጊዜ የሌላት ሆነች። ታዲያ ይህ መንፈስ ቅዱስ ነው ወደ እውነቱ የሚመራት ነው። በነቢዩ ዳዊት እንዲህ ተብሎ ተነገረ። ምህረኒ እግዚኦ ለገቢረ ፈቃድከ እስመ አምላኪየ አንተ ወመንፈስከ ቅዱስ ይምርሃኒ በምድረ ጽድቅ። አቤቱ ትእዛዝህን፣ ሕግህን፣ ፈቃድህን እፈጽም ዘንድ አስተምረኝ፣ አንተ አምላኬ ነህና መንፈስ ቅዱስም ወደ እውነቱ ሁሉ ይምራኝ ብሎ ይለምናል ነቢዩ። በዚህ ብቻ አያቆምም፣ ግሩም የሆነውን ነገር ይናገራል። ወመንፈሰከ ቅዱሰ የታውፀ ላዕሌ ሴኒ ፍስሐ ወአድኅኖተከ፣ መንፈስ ቅዱስን ከኔ አትውሰድብኝ ይላል ነቢዩ። በዚህ በቅዱስ መንፈስ አጽናኝ፣ ወበመንፈስ አዝዝ አጽንዓኒ ከመ እምሃሮሙ ለኃጥኣን ፍኖተከ ወረሲዓን ይትሜጡ ኀቤከ። ይህ መንፈስ ቅዱስ ያደረበት ሰው ዝንጎችን ወደ እውነቱ ኃጥኣንን ወደ ጽድቁ የመመለስ ጸጋ ይሰጠዋልና መንፈስ ይምራኝ አለ። መንፈስ ቅዱስ ወደ እውነቱ ይምራኝ ብሎ ለመነ። ይህ የእያንዳንዳችን የምእመናን ልመና ነው። የእያንዳንዳችን የምእመናን ሕይወት መሪ መንፈስ ቅዱስ ነው። ታዲያ ይህ መንፈስ ቅዱስ ግብሩ ምንድን ነው ካላችሁ ለሐዋርያት ይሄን አደረገ። ከዛ በኋላ ለእኛ በጥምቀት የሚሰጠን ሆነ። 40 ቀን 80 ቀን ተዘጋጀልን። ለሴቶች በ80 ቀን ለወንዶች በ40 ቀን በክርስትና ጊዜ ይህ መንፈስ ቅዱስ በክብሪት አምሳል ይሰጠናል። ልብ በሉ፣ ክብሪት ኪስ ላይ ይቀመጣል፣ ይወጣል፣ ግን ይጫራል። በዚህ ሰዓት ጥቂት እሳት ይወጣል። ከዛ ገለባና ሳር ባቀረቡ ጊዜ ይህ እሳት ትልቅ ይሆናል። ነገር ግን እንዳለች ተጭራ ዝም ካለች ትጠፋለች። ይህ መንፈስ ቅዱስም ሀብቱ ጸጋው በጥምቀት ይሰጠናል ለእያንዳንዳችን። ሴቶችም ከመንፈስ ቅዱስ ርቀናል ወይም ርቆብናል እንዳይሉ በጥምቀት ያገኙታል። ወንዶችም በተመሳሳይ በጥምቀት ያገኙታል። ይህንን መንፈስ ቅዱስ የማያገኝ ክርስቲያን የለም። በመጀመሪያው በክርስትናው በልደቱ ጊዜ የሚወለደውን ከዚህ መንፈስ ቅዱስ ነው። አንድ ክርስቲያን ስለተወልደ እምሥጋ ሥጋው ውእቱ ወዘተወልደ እመንፈስ መንፈሱ ውእቱ። ከሥጋ የተወለደ ሥጋ ነው። ከሚጠፋ ከሚሸጥ ከሚበሰብስ ሥጋ የተወለደ ሥጋ ነው። ከማይጠፋ መንፈስ ቅዱስ የሚወለድ ደግሞ መንፈሳዊ ነው። ከመንፈስ ቅዱስ የሚወለድ ነው ይህ መንፈሳዊ ሰው። ታዲያ እንግዲህ ያገኘናት የመንፈስ ቅዱስ ስጦታ እንደ እያንዳንዳችን አያያዝ ትወሰናለች ማለት ነው። እንደ እያንዳንዳችን
እያንዳንዳችን አንዱ በተጋድሎ ያስፋፋል ያችን ሀብት ያችን ጸጋ ያችን ስጦታ በፍቅር ያስፋፋል፣ በትህትና ያስፋፋል፣ በጾም በጸሎት ያስፋፋል፣ በትዕግስት ያስፋፋል፣ ከፍርድ በመጠበቅ ራሱን በመጠበቅ ያስፋፋል። ከዛ የጸጋው መንፈስ የመንፈስ ቅዱስ ጸጋ በዚህ ሰው ላይ ሰፍቶ በተገለጠ ጊዜ የሚመሰክረው ምስክርነት የሚኖረው የጸሎት ሕይወት በሙሉ አስደማሚና አስደናቂ ይሆናል። ስጋዊና ምድራዊ ሊያውቁ በማይችለው መንገድ ይህ ሰው መኖር ይጀምራል። አስተውሉ። ነገር ግን በደከመ ጊዜ ከመንፈስ ቅዱስ እየራቀ በሄደ ጊዜ የመዳን ፍላጎቱ በቀነሰ ጊዜ ኃጢአት ሰርቶ መጸጸት ባቆመ ጊዜ እያንዳንዱ ሰው ወደ መንፈስ ቅዱስ ለመመለስ እስካልፈለገ ድረስ መንፈስ ቅዱስም ከዚህ ሰው ፊቱን ቢመልስ ፍትሐዊነት ነው። መንፈስ ቅዱስም ከዚህ ሰው ፊቱን ቢመልስ ምንድነው? ፍርድ ነው፣ ፍትሐዊነት ነው። አስገድዶ አያድንምና አሉ መንፈስ ቅዱስ። ታዲያ ይህንን መንፈስ ቅዱስ በልቡ ያልተቀበለ ማን ነው? በአእምሮስ ያልተሸከመ ማን ነው? በዚህ መንፈስ ቅዱስ የሚመራና ያለ መንፈስ ቅዱስ የሚመራ ልዩነት አለው። ልዩነቱ ምንድነው? ያን እንደሆነ የዚህ የመንፈስ ቅዱስ ግብሩ ምንድነው? ወደ እውነቱ ሁሉ መውሰድ ነው። የዚህ የመንፈስ ቅዱስ ግብሩ ምንድነው? ዘላለማዊ እንዲያስብ ማድረግ ነው። እንዲጸጸት፣ እንዲያለቅስ ይመራል። ሰውን በድሎ እንደሆነ በድያለሁ እንዲል ያደርጋል። ወስዶ እንደሆነ እንዲመልስ ያደርጋል። ኃጢአት ሰርቶ የሚጸጸት ሁሉ መንፈስ ቅዱስ አልተለየውም ከዚህ ሰው። የመንፈስ ቅዱስ መለየት ምልክት ኃጢአት ሰርተህ አለመጸጸት ነው። አጥፍተህ አለመጸጸት ነው። በሚስትህ ላይ፣ በባልሽ ላይ፣ በስራ ጓደኛ ላይ፣ በጎረቤት ላይ በድሎ እንዳልበደለ የሚኖር ሰው ከመንፈስ ቅዱስ ርቋል። መንፈስ ቅዱስም ከዚህ ሰው ርቋል። እና የዚህ መንፈስ ቅዱስ መኖር ምልክት ሁሌ በደለኛ መሆንን ማሰብ ነው። ሁሌ ኃጢአተኛ መሆንን ማሰብ ነው። ለአንድ ጊዜ እንኳን ራስን እንደ ጻድቅ አለመቁጠር ይህ የመንፈስ ቅዱስ ማደሪያነት ምልክት ነው። መንፈስ ቅዱስ ያደረበት ሰው ራሱን እንደ ጻድቅ አይቆጥርም። እንደ ጻድቅ በቆጠረ ጊዜ ያን ጊዜ ኃጢአተኛ ሆኗልና፣ እንደ አዋቂ በቆጠረ ጊዜ ያን ጊዜ ኃጢአተኛ ሆኗልና፣ ራሱን እንደ ደግ ሌላውን እንደ ክፉ፣ ራሱን እንደ ጻድቅ ሌላውን እንደ ኃጥእ፣ ራሱን እንደ ጥሩ ሰው ሌላውን እንደ ክፉ ሰው፣ ራሱን እንደ ሕግ ፈጻሚ ራሱ ሌላውን ሕግ ሻሪ አድርጎ የሚመለከት እንደሆነ ያኔ መንፈስ ቅዱስ ተሰርቋል። የዚህ መንፈስ ቅዱስ ጸጋ ውጤቱ በእኛ ሕይወት የሚገለጥ ነው። በማህበራዊ ኑሯችን የሚገለጥ ነው። ለተገፉ፣ በኃጢአት ለታለሉ፣ መጥፎ ሕይወት ለሚኖሩ ሁሉ የሚያለቅስን የሚያዝን ይህ የመንፈስ ቅዱስ ጸጋ የማደር ምልክት ነው። አስተውሉ ወገኖች። ታዲያ የመንፈስ ቅዱስ ትልቁ ምልክት ምንድን ነው ስንል ሊቁ ባስልዮስ እንዲህ ብሎ ይገልጻል። ያም ሊቃውንት እስኪ ቢሉን ልጥቀሰውና በደንብ እዩት። በከመ ነበልባል እይትፈለጥ እምእሳት ወይትፈለጥ ጸዳል እምብርሃን ከማሁ ንጽሕና ወሕይወት ወምህረት ወአእምሮ እይትፈለጥ መንፈስ ቅዱስ እስመ መንፈስ ቅዱስ ህሉ በአብ ወወልድ ወይትፈለጥ ምስለ ብዙሃን አብ ወወልድ ወመንፈስ ቅዱስ ለአልቦሙ ጥንት ወይ ተፍጻሜት ወይትማሰል ምስለ ብዙሃን ወይትማሰል ምስለ ብዙሃን ወይንህልቅ መንጽሔ ምስለ ዚአነጽሖሙ። ወዳጆች ምን ማለቱ ነው? ሊቁ ባስልዮስ ስለ መንፈስ ቅዱስ ባስተማረበት ትምህርቱ ላይ ነበልባል ከእሳት እንደማይለይ፣ ብርሃን ከፀሐይ እንደማይለይ፣ ጸዳል ከብርሃን እንደማይለይ፣ ንጽሕና፣ ሕይወት፣ እውቀት፣ ርኅራኄ፣ ቸርነት ከመንፈስ ቅዱስ አይለዩም ይላል። እንዲህ ካለ በኋላ ይህ መንፈስ ቅዱስ በአብ ወልድ ህልው የሆነው ጥንትና ፍጻሜ ከሌላቸው ጋር አንድ ነው። እስመ ስሉስ ቅዱስ አሐዱ በህላዌ መለኮት ይላል። ስሉስ ቅዱስ በህላዌ መለኮት አንድ ናቸውና ይላል። ወይትፈለጥ ምስለ ብዙሃን ከብዙሃኑ ጋር አይቆጠርም ይላል። ብዙሃን የተባሉት መላእክት፣ ብዙሃን የተባሉ የአዳም ልጆች ናቸው። ከነዚህ ጋር አይመሳሰልም ይላል። ወይንህልቅ መንጽሔ ምስለ ዚአነጽሖሙ ከሚያነጻቸው ከሚያከብራቸው ምዕመናን ፍጡራን ጋራ መንፈስ ቅዱስን አይመስለውም አልቆጥረውም ይላል። እሱ ሀብትን ሁሉ የሚሰጥ ነውና። እንዲህ ካለ በኋላ ሊቁ ባስልዮስ ምን ይላል? በከመ ይሰርቅ ፀሐይ ላይ ለኩሉ ስጋት በስጋዎች ላይ ሁሉ ፀሐይ እንደሚወጣ ብርሃንና ሙቀትን እንደሚያገማቸው ሁሉም እንደሚቀበሉ መንፈስ ቅዱስም እንዲሁ ጸጋውን በሁሉም ላይ እንደሚያገማቸው ይሰጣቸዋል ይላል። እንዲህ ሲሆን ፀሐይ ብርሃኗን ስለሰጠች ሙቀቷን ስለሰጠች እንደማትከፈል ይላል። ብርሃንም
እንደማይጎልባት ሙቀትም እንደማይቀንስ መንፈስ ቅዱስም ምንም ጸጋውን ቢሰጥ አይጎልበትም አይቀንስበትም ይላል። ይሄ ነው ይህ መንፈስ ቅዱስ ነው ይልና ስራውን ይዘረዝራል። ምን ብሎ ይዘረዝራል? በጠቅላላ በሐዋርያት ላይ የሰራውን ስራ፣ በቅዱሳን ላይ የሰራውን ስራ ይዘረዝራል። ድንቅ የሆነውን ይገልጻል። ለምሳሌ ጳውሎስ ታማሚ ነበር። መንፈስ ቅዱስ ባደረ ጊዜ ግን በልብሱ ጫፍ ይፈውስ ነበር። ጴጥሮስ ደግሞ ክዶ ነበረ። መንፈስ ቅዱስ ባደረ ጊዜ ግን በጥላው ይፈውስ ነበር። ማቴዎስ ቀራጭ ነበረ። ወንጌልን የሚጽፍ ደገኛ ሐዋርያ ሆነ። ሉቃስ የሥጋ ፈውስ የሚሰራ ነበረ። በኋላ ግን ወንጌልን የሚጽፍ ደግ ሆነ። መንፈስ ቅዱስ ባደረ ጊዜ ተአምራትን ያደረጉትን መንፈስ ቅዱስ ባደረ ጊዜ ዓለምን ያስደመሙትን መንፈስ ቅዱስ ባደረ ጊዜ ከአይምሮ በላይ የሆነውን ሁነት በዓለም ላይ የገለጡትን ሐዋርያት ቅዱሳን እናገኛለን ወዳጆች። እና የዚህ የመንፈስ ቅዱስ ስራ ይዘከር ዘንድ ቤተክርስቲያን ሰሙነ ጰራቅሊጦስ ብላ ሰየመች። ታዲያ ይህ የእውነት መንፈስ ወደ እውነቱ ይመራችኋል ማለት እኛ የምንኖረው ሐሰት በበዛበት ዓለም ውስጥ ነው። ኃጢአት በበዛበት፣ ወንጀል በበዛበት፣ ደም ፈሳሾችና መጣጮች በሚኖሩበት፣ አደገኛ ነፍስን የሚውጥ ተንኮል ባለበት፣ ቅብጥናና ጮሌነት ብልጣብልጥነት በበዛበት፣ ፍርድ የሚጓደልበት ዓለም ውስጥ ነው የምንኖረው። ታዲያ በዚህ ዓለም የሚኖር ሰው የራሱን አእምሮ በእውነት የሚጠብቅ መንፈስ ቅዱስ ያስጠነቅቃል። ታዲያ ይህ መንፈስ ቅዱስ ወደ እውነቱ ይመራችኋል ማለት ዓለም ላይ ሆኖ የማይደናገር ሰው የለም ማለት ነው። ታዲያሳ ከሁሉ መደናገር የሚያድነው ይህ መንፈስ ቅዱስ ነው ማለት ነው። ታዲያ ወደ እውነቱ ይመራችኋል ማለት እውነት ምንድን ነው የሚል ጥያቄ እንድናነሳ ያደርጋል ማለት ነው። ይህ የጲላጦስ ጥያቄ ነው። የዓለምም እስካሁን ጥያቄ ነው፣ ያልተመለሰ ጥያቄ ነው። ቤተ ክርስቲያን ግን ተመልሶላት በእውነቱ ትኖራለች። መድኃኒታችን በጲላጦስ ፊት ሲያስተምር እንዲህ አለ፣ ስለ እውነት ልመሰክር መጣሁ አለ። ስለ እውነት ልመሰክር መጣሁ የሚለው ቃል ለጲላጦስ ግልጽ አይደለም። እውነት ምንድን ነው የሚል ጥያቄ ጠየቀ። በዚህ ሰዓት ክርስቶስ አልመለሰለትም። ለምንድን ነው ያልመለሰለት? ጲላጦስ አልታገሰምና ነው። እውነት የሚመለሰው ለታጋሾች ነው። ትዕግስት ለሌላቸው ለችኩሎች ተመልሶ አያውቅም። ጲላጦስ ምንድነው ችኮላው ካላችሁ፣ እንደጠየቀ ምላሽ ሳያገኝ ህዝቡ ጠሩት፣ ወጥቶ ሄደ። ስለዚህ ወጥቶ ለሄደ ምላሽ የለም ማለት ነው። ቤተ ክርስቲያን ውስጥ ጥያቄ ይነሳል። ታዲያ ከቤተ ክርስቲያን ለወጣ ምላሽ አይሰጠውም። በዛው ውስጥ ነው እውነቱን የሚያገኘው። ስለዚህ ክርስቶስ በቤተ ክርስቲያን ውስጥ ለሚቀጥሉ ሐዋርያት ግን መልሱን ሰጠ። ምን አለ? አነ ውእቱ ፍኖተ ጽድቅ ወሕይወት አለ። የእውነት መንገድ እኔ ነኝ አለ። ሕይወትም እውነትም እኔ ነኝ አለ። ስለዚህ እውነት ማን ነው ካላችሁ፣ እግዚአብሔር ራሱ ነው። ዓለም ሳይፈጠር የነበረ ዘላለማዊ ህልው፣ ዘላለማዊ ነዋሪ፣ ሞትና ሕማም፣ ሐሰት፣ ተንኮል የማይለውጠው፣ ድካም የማይለውጠው እርሱ እውነት ይባላል። እውነት ማለት የማይሻር ሐቅ ማለት ነው። የማይጠፋ እውነት፣ የማይሻር እውነት፣ የማይደበዝዝ የማይበረዝ እውነት እርሱ እግዚአብሔር ነው። የማይለወጥ ስለሆነ እውነት ይባላል። እኔም አልለወጥ አምላክ ነኝ ይላል። እኔም አልለወጥ አምላክ ነኝ። በሚገርም እኮ ነው። በነቢያት አድሮ ስላለመለወጡ ስለ ዘላለማዊ ክብሩ ይገልጽ ነበረ። ያ የተገለጸው ነው አሁን ቤተክርስቲያን ይመራል። ያ እውነት ነው። በነቢያት የተነገረው፣ በሐዋርያት የተሰበከው፣ በሊቃውንት የተተረጎመው፣ በመነኮሳት ሕይወት የተኖረው፣ በሊቃውንት አንደበት ሲሽከረከር የሚኖረው ይህ እውነት ነው። ዘላለማዊ ህልው ማለት ነው እውነት ማለት። ዘላለማዊ ህልው ማለት በጊዜ በሁኔታ በዘመን የማይቀየር የማይሻሻል ማለት ነው። መንግስታት ይለዋወጣሉ፣ እግዚአብሔር ግን አይለዋወጥም። የዚህ ዓለም ነገስታት መሪዎች በየጊዜ የቦታ ገደብ ይጣልባቸዋል፣ የጊዜ ገደብ ይጣልባቸዋል። በእግዚአብሔር ላይ ግን ገደብ አይጣልበትም። ስለዚህ እርሱ እውነት ይባላል ወዳጆች። ታዲያ ይህንን ዘላለማዊ እውነት የምንከተል ላደረገን በእውነተኛይቱ ቤተክርስቲያን ታቅበን እንድንማጸን ለረዳን እግዚአብሔር አምላክ ምስጋና ይድረሰው። እውነት ነው ወገኖች። ታዲያ ይህንን እውነት ነው በልባችን ነው የምንታገለው። ታዲያ በዚህ ዓለም ያለን እኛ እያንዳንዳችን የፍጻሜ ህይወት ላይ አይደለም፣ ገና ነው። የፍርድ ጊዜ ላይ አይደለንም፣ ገና ነው። የሥራ ጊዜ ላይ ነው፣ የደሞዝ ጊዜ ላይ አይደለንም። መንግስት ሰራተኛ ይሰራል፣ በጊዜው ደሞዙን ይቀበላል። እኛም ክርስቲያኖች በዚህ ዓለም ስራችን እንሰራለን፣ ደሞዛችን በኋላ ነው።
አሁን ደሞዝ በማንቀበልበት ዘመን ውስጥ ሆነን አንነቃቀፍም። ገና ደሞዛችን የሚሰጥበት ጊዜው አሁን አይደለም። ጊዜያችን ገና ነው። አሁን የሥራ ጊዜ ነው። አሁን የገድል ጊዜ ነው። አሁን የመገፋት ጊዜ ነው። አሁን የመሰደብ ጊዜ ነው። አሁን የመጠላት ጊዜ ነው። አሁን የመታረድ ጊዜ ነው። አሁን መከራ የመቀበል ጊዜ ነው። የደሞዝ ጊዜ አይደለም። ሁሉም እግዚአብሔርን በወደደበት መንገድ ተጋድሎ ያልፋል። ደሞዙ በኋላ ይሰጠዋል፣ እንደየሥራው ይመዘናል። ለዚህ ነው ቅዱሱም ይቀደስ፣ ርኩሱም ይርከስ፣ ንጹሑም ይንጻ፣ እኔ ራሴ እመጣለሁ፣ ዋጋዬ ከኔ ጋር ነው፣ ለእያንዳንዱ እንደ ሥራው ከፍል ዘንድ ይላል። ለእያንዳንዱ እንደ ሥራው ከፍል ዘንድ። እቺ ቃል ናት አይምሯችን ውስጥ የምትኖረው። ወይፈድዮ ለኩሉ በከመ ምግባሩ፣ ለሁሉ እንደየሥራው ይከፍላል ይላል። እንደየሥራው አጥፍተን እንደሆነ እንደ ጥፋታችን፣ አልምተን እንደሆነ እንደ ልማታችን። ያን ጊዜ የሚፈርድ ሌላ መልአክ የለም። ያን ጊዜ የሚፈርድ ሌላ ንጉሥ የለም። ያን ጊዜ የሚፈርድ ሌላ ግለሰብ ባለሀብት የለም። የሚፈርድ አንዱ እርሱ በመስቀል ላይ ነግሶ ያየነው፣ አንዱ ወደ እውነቱ የሚመራን መንፈስ ቅዱስን የሰጠን፣ አንዱ ከአብ የተወለደው ኢየሱስ ክርስቶስ ሥጋ ማርያምን ለብሶ የሄደው እርሱ ተገልጾ ይፈርዳል። አስቀድመው የሚፈርዱ ሁሉ በፍርድ ሰዓት ተፈርዶባቸዋል። ስለዚህ ወገኖች ወደ እውነቱ የሚመራን መንፈስ ቅዱስ ራሱ ነገ በፍርድ ሰዓት ዋጋ ለሚሰጠን ወልድ አሳልፎ ይሰጣል። አብ ልጁን ላከ፣ ወልድ ራሱን ሰጠ፣ መንፈስ ቅዱስ ወልድን በልባችን ውስጥ ገለጠ። ስራው ይሄ። አብ ልጁን ነው ለሞት እንኳን አሳልፎ እስኪሰጥ አራራ። ለእኛ ሕይወት ወልድን ለሞት ሰጠ። ወልድ ደግሞ ዘላለማዊ ፍቅሩን በመስቀል ላይ ገለጠ። ወልድ ደግሞ መንፈስ ቅዱስ ደግሞ ወልድን የእውነት አምላክ መሆኑን በልባቸው ውስጥ ገለጠ።